ቢኒያም ተስፋ በቆረጠ መልኩ አቤል እንደዛ ሲያሰቃየኝ እዛ ጨለማ መጥቶ እንደ ወንድምነት እና እንደ ጓደኛ መጥቶ ያድነኛል ብዬ ተስፋ አርጌብህ ነበር። አንተ ግን እንደምንም ሳትቆጥረኝ እዛ ጨለማ ውስጥ ብቻዬን ተውከኝ ብሎ የኔና ያንተ ነገር እዚህ ላይ ያበቃል ብሎ አሰናብቶን ነበር። ናታን ቢሆን እንደ ቢኒያም ያለ ጓደኛ ታገኛለሁ ብሎ ተስፋ ሳይቆርጥ ገኒን ለጠይቅ በሚል ሰበብ ከቤቱ ጋር እየተመላለሰ እንዲታረቅ ተስፋ አድርጎ በመጨረሻ እሺ ብሎታል። ገኒ እንደ ደግነቷና እንደ እናትነቷ በመወያየት ስለምታምን ወጣ ብላችሁ ተወያዩ፣ ችግራችሁን ፍቱ ብላችኋለች። ቢኒያም አሻፈረ ቢልም እንኳ እባክህ ልጄ ለኔ ስትለው ገኒን በማክበር እሺ ደግ ብሎ ከናታ ጋር ወጣ ብሎ ችግራቸውን ለመፍታት ተስማምተዋል። ያሉበት ታዲያ ረመድ ብለው ያሉበት የሆነች ጨለም ያለ ክላስ ሲደርሱ አንድ ገዘፍ ያለ ሰውዬ ኩርሲ ላይ ተቀምጦ ከፊት ለፊቱ የተለጣጠፈ ፎቶ እያየ ወዳ ወዲህ ይላል። አስተዋወቃቸውና ያለውን ነገር ለማስረዳት ሞከረ። ናታ ከዚህ በፊት ከቢኒያም እንዴት መሸሽ እንደነበረበት፣ ምን አይነት ስራ ተሰጥቶት ከኢንስፔክተር ጋር ሆኖ እንዴት አይነት ስራ እንደሰራ፣ በተለይ ደግሞ ከዚህ በፊት ኤፍራታ ትልቅ ሰው እናት ሆና ተሸፋፍና ከያፌት በስተጀርባ ያለውን ወንጀል ስታጣራና መረጃ ስትሰጥ የነበረው ግን ደግሞ ያፌትን ካገባች በኋላ መረጃ ሁሉ ስለተቋረጠ እንዴት ያንን መረጃ መምጣት እንዳለብንና ከወይዘሮ ቤዛ ልጅ ጋር በጓደኛና ስራ ፈልግልኝ በማለት መልኩ ወይዘሮ ቤዛ ስራ እንዴት እንደተቀላቀለ ሁሉንም ነገር አስረዳው። ኢንስፔክተር ብሎ ሲጠራው ቢኒያም ግራ ገባው። ምን እያላችሁኝ ነው? ምንድነው የምሰማው? ስለምንድን ነው የምታወሩት? እያለ ነገሮችን በጥልቀት ለመረዳት ሞከረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመሪም ኤንድ ማይብሮ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖቼ በአለም ዳርቻ እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። የሐረግ ድራማን ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወሉ ምልክት ተጫኑና ዴይ ቱ ዴይ ሁሌም የምለቀው ቪዲዮ ይመጣላችኋል። ተከታተሉ ብያለሁ። አብራችሁ ይቆዩ። ናታ ቢኒያምን ይህን የሚያክል ደግ ጓደኛ ከየት አገኛለሁ? በቃ እሱ እንዲያምነኝ ትክክለኛውንና ለምን ከሱ እንደሸሸሁኝ ትክክለኛውን መረጃ ማሳየት አለብኝ ብሎ ከኢንስፔክተሩ ጋርና ከሚሰራው ስራ ጋር ሄዶ ቢኒያምን አስተዋውቆታል። ቢኒያም ስለ ሁሉም ነገር እንደገና አስረዱኝ፣ ምንም አልገባኝም ብሎ ቁጭ ብሎ ያለውን ነገር ለመረዳት ሞከረ። ናታን ቢሆን እዚህ ስራ እንዴት እንደገባ ከኢንስፔክተሩ ጋር እንዴት ተገናኘ፣ በተለይ ደግሞ ኤፍራታ ከዚህ በፊት ያፌት ከማግባቱም በፊት ምን አይነት መረጃ ያፌትን እየተከታተለች እያመጣች እንደነበር፣ ግን ደግሞ ያፌትን ካገባች በኋላ ከቤት ስለማትወጣ ስለ ያፌት መረጃ የሚሰጣቸው ስላጡ ግዴታ ናታ ስለሚያስፈልጋቸው እዚህ ስራ መቀላቀል እንዳለበት፣ ኤፍራታም ብትሆን የሆነ ያፌትን ያገባችው የሆነ ችግር ገጥሟትና የሆነ ነገር ይዛባት ነው እንጂ ያለውል በግዷ እንደዚህ ወዲያና ፈቅዳ እንዳላገባቸው አውቀውባታል። እና ነገሩን በውስጣቸው ኢንስፔክተር ጋር ተግባብተው እንዴት ይህንን ስራ መስራት እንዳለባቸው እና ደግሞ ቢኒያም ካንተ የራኩትኝ ለቤተሰብም ለሁሉም ጥሩ አይደለም፣ መደበቅ አለብኝ ብዬ ስላሰብኩ ነው እንጂ አንተን ሳላስብ ቀርቼ አይደለም ብሎ በግልጽ ለቢኒያም አስረድቶታል። ቢኒያም ጠበቃ እንደሆነ ሁሉን ነገር ከኢንስፔክተር ጋር እጁን ዘርግቶ ተዋውቋል። ጠበቃ እንደመሆኑ መጠን ለፖሊሱ ምን ማድረግ እንዳለበት እና ከያፌት ምን አይነት መረጃ ማምጣት እንዳለበት እየተነጋገሩ ነው። ገኒ ምን ሆነ በዛው ወጥተው ቀሩ ብላ ብደውል ቢኒያም አያነሳም። ኢንስፔክተሩም ብድግ ብሎ አንሳው እንጂ ችግር ሊሆን ይችላል ወይም ደግሞ ተጨንቃ ሊሆን ይችላል ቢለውም አይ ስነዳነሷለሁ ችግር የለም ቴክስት አረግላታለሁ ልቅ ያለውን ሁኔታ አስረዳይ ብሎ ሁሉንም ነገር በዝርዝር አስረዳው። ቤዛ ሔዋንን በህልሟ ስላየች ኦን መስሏት እየበረረች በራፉ ስትደርስ ሉሊት ጋር ተጋጩ። ምን ሆና ነው አብዲያ ነው እንዴች ልጅ በቀኑ እያበደች ነው እንዴ ለየላት እንዴ ብላ በባዶ እግሯ በተለይ ስታያት ግራ ገብቷታል። ሉሊት ተብየዋ የተፈጠረውንና በህልሟ ይሁን በእውኑ ያየችውን ነገር ሉሊትን እንደ ሰው ቆጥራት
ቤዛ የሆዷን ብትነግራትም ሰፈሯ ከዚህ በፊት ስለምንተዋወቅ ልጠይቃት ብዬ የለችም እኮ ብላ አሳማኝ መልስ ሰጥታታለች። ቤዛም ብትሆን የብዙ ዓመት ጓደኛዬን እንዴት መፈለግ አቃተኝ? የሰው ሕይወት ላትርፍ ብላ ከቤት እንደወጣችና ቻው እንዳለችኝ እንዴት ሰፈሯ ሂጄስ ስለ ዱካው ማወቅ የለብኝም? ምን አይነት ራስ ወዳድ ነኝ ብላ ጸጸት ውስጥ ገባች። በህልሟ እስከምታያት ድረስ ግራ ገብቷታል። ከፍቅረኛዋ ነው ከጓደኛዋ ጋር ተብዬው ደውላ ሰላም ካለችው በኋላ የተፈጠረውን ነገር ነግረዋለች። በሌላ በኩል የቤዛ ፍቅረኛ ተብዬ ያ ወንድሙ ነኝ ያለው ሰውዬ ስሙ እንግዲህ እስካሁን አልታወቀም መጥቶ በርህራሄና በደግ ፊት አውርቶት ነበር። በቃ ወንድምነቱን በግልጽ ሳያሳየው ከሱ ጥሩ ጓደኝነትና ትንሽ ወንድሙ አድርጎ እንዲያስበው በቃ እንዳይርቀው አድርጎ ቢነግረውም ግን ደግሞ የሆነ እናቴ ልታጠምደኝ ያሰበችው ነገር አለ እንዴ ብሎ በጥርጣሬ አንተ እናቴ ጋር ጠንክረህ እናቴ ጋር እንደዚህ ወንጀል እስከሰራ ድረስ በምንም አይነት መልኩ ልቀርብህ አልችልም። አንተ የእናቴ ሰው ነህ፣ የሰው ሩህ የምታጠፋ ብሎ ገፍቶታል። ጽዮንና ኤፍራታ ከሐኪም ቤት መጥተዋል። መንገድ ላይ ወክ እያደረጉ ነው። የዲኤን ሳይሆን የእርግዝና ምርመራውን ይዘው እርጉዝ እንደሆነች ቼክ አድርገው መጥተዋል። ደስ ያላቸው ይመስላሉ። ግን ጽዮን ተጠራጥራለች። ልጁ የማን ይሆን? የያፌት ይሆን ወይስ ወንድሜ ይሆን? ልጠይቃት አልጠይቃት እያለች እያሰበይ ድንገት ጠየቀቻት። የወንድሜ ነው አይደል አለቻት። በውስጧ ኤፍራታ ወይ ጉድ፣ የዲኤን ምርመራው እስከሚመጣ ውጤቱን እስከማየው ድረስ ያፌትም ቢሆን ወንድምሽ ነው የሚሆነው፣ ናታም ቢሆን ወንድምሽ ነው፣ ከዛም ይሁን ከዛም ዙሮ አክስት መሆንሽ አይቀርም አለች በውስጧ። ኤፍራታ ምን እያሰብሽ ነው? ስለ አቤል እኮ እናንተ ጋር ካልሆነ በቃ እናንተ ጋር መሆንበት መንገድ አመቻቻለኝ ብላ ነገሩን ቀየስ አደረገችው። ኤፍራታ ግን ምን አስባ ነው? ከያፌት ጋር ብትተኛ ምንም ነገር እንዳላደረገች ነው የምናውቀው። የናታን ልጅ ወደ ማን ልታረገው ነው? ከሁለቱም ጋር የምታበላልጠው ነው ወይስ እውነቱን ለመደበቅ ፈልጋ ነው? ወክ እያደረጉ ቤት ደረሱ። እሳት ጎርሶ ለብሶ ያፌት ቤት ስላጣጣብቋት አለ። ስትመጣ ክንፍና ክንፏን አንጠልጥሎ ወይት ደሽ ነው ብሎ እያጨናነቃት ነበር። ጽዮን ከኋላዋ ስለነበረች ድንገት ዱብ ስትል ፊት ለፊታቸው ግራ ገብቶት ልቅቅ አርጓታል። ያፌት ተብየው ተንሰፍስፎ እህቱን ይወዳታል። የሚያረገው ግራ ገብቶት መጣሽ እንዴ ማለቴ እንዴት ልመጪ ቻልሽ ብሎ እየተርበተበተ ምን ልትሰራ እንደመጣች እየጠየቃን ነው። እሷም እንዳላስታወሰች እንዳይታወቅባት እና ደግሞ ከኤፍራታ ጋር አብራ እየሰራችና አብራ እየተባበረች መሆኑ እንዳይታወቅባት ከወንድሜ እንዲትርቅ ለመናገር መጥቼ ነው ብላ ነገሩን አስቀይሰዋለች። እና ደግሞ ከዚህ በኋላ እንዳይቀርባትም አስጠንቅቀዋለች። በማይረባ በሚገባው መልኩም ራሱ ክፉነቱና አውሬነቱንም ልኩንም ነገረዋለች። እሱ ያው እንደ እህት ቢያስባትም እሷን እንደ አውሬና እንደ መርዝ አርጋ ነው ያሰበችው። በሌላ በኩል ወይዘሮ ትዝታ ሰዎች ናታ በወጣ በገባ ቁጥር ወይት እንደሚያመሽና ወይት እንደሚውል አላገኘነውም ብለው ስለነገሯት ተጠራጥራ ተከታተሉ ብላቸዋለች። በመጨረሻም ቤት አስጠርታ ወይት እየወጣ ነው? ሰዎች እኮ ቢከታተሉ አላገኙህም ወይን ነበርክ ብላ ስታፋጥጠው እህቴን ላገኛት ነው ብሎ ነገሩን ቀይሶታል። እሱ ስላ ከቢኒያም ጋርና ከኢንስፔክተሩ ጋር ነበረ። ምስኪንና ደሃ መስሎ አንገቱን ሰበር አድርጎ የምስኪን ልብስ ለብሶ እንግዲህ ስራውን እየተወጣ ነው ናታም ተብየው። እሷም እሺ ደግ ብላ ምናው ልከዋለች። በሌላ በኩል ናታ ከያፌት ሰዎች ጋር አምልጦ ከሆነች ጥግ ይዞ ስልክ ደውሎ ከኢንስፔክተሩ ጋር የተፈጠረውን ነገር እያወራው ነበር። የያፌት ሰዎች ከኋላ እንደሚከተሉኝ እና ደግሞ የሚያስመልጡኝ ሰዎች ላክልኝ ብሎ እሺ ደግ ብሎታል። አመሰግናለሁ፣ ይሄው ሁሉ የምከፍለው እኮ ለኤፍራታና ለኔ ስትል ነው ሲለው፣ አይ ለእናንተም ብቻ ሳይሆን ፍትህ ላጡ ሰዎች ነው። ደግሞ የሁሉ ሰው ፍትህ አግኝቶ በዛ ፍትህ በሚሰጠው ግቢ ሰርጋችሁ እንደሚደገስ ምንም ጥርጥር የለውም። ብቻ አንተ ተስፋ ሳቆርጥ ስራህን ስራ
አለው። ተረፈደ ቢገባኝም እንኳ ለእሱ አስተጠግ ድረስ እሰራለሁ፣ ዋጋ ከፍላለሁ፣ ዋጋ መክፈል ካለብኝም ብሎታል። እና ሰዎቹን ላክልኝ ተባብለው ስልክ ተዘጋጉ። ወይዘሮ ሉሊት ያፌት የናታን መውጫና መግቢያ በስነ ስርዓት ተከታታይና ደዊና መረጃ ቀብይ ስላላት ጭር ባለው ሜዲያ ሳሎን ተቀምጣ አንገቷን እንደ ግመል ዝርግታ በየት ወጣ በየት ሄደ እያለች እየተከታተለች ነው። እንዳሰበችውም መጣላትና ሳሎን እሱም ገምቶ ነበር። እንደምጠብቅኝ አስብ ነበር ማለት ገምቼ ነበረ። አለቃሽ ናታ መቼ እንደሚወጣና መቼ እንደሚገባ ተከታታይ ብሎች ነው አይደል ሲላት አይኗን አጉረጠረጠች። ቆይ አንተ የምትፈራው ነገር አለ እንዴ? ምንድነው እንደዚህ እንትን የሚልህ የሚያስፈራ ችግር አለ አለችው። ስም ይማላቅ መሰለሽ? ያንን አለቃሽን እንኳን እኔን እንኳን አንቺን ቀርቶ አይደለም ሌላም እንደማሸብር ወቂ አለችው። አረ ተረጋጋና ተረጋግተህ አውራኝ። እኔን ግን ግዴታ ተረጋግተህ ማውራት አለብህ፣ አለበለዚያ ለጽዮን ቀስቅሼ ነው አባቷ እንደሞተ የምነግራት ስትለው ዘወር ብሎ ቆፍጠን ብሎ በቃ ናታ ኤፍ ነው ማን የሚሉት ድርጅት እሱ እንደሆነ ነገራት። ስሚ በኤፍራታ ላይ ከዚህ በፊት የሰራሽውን ስራ አልረሳሁልሽም። ቢሆንም ግን አሁን በስሬ ስላልሆነች እና ኃላፊነቴ ስላልሆነች ነው ዝም ያልኩሽ። ለእህቴ ጽዮን የሆነ ነገር ተፈጥሯል ስላባቴ ብለሽ ብትናገሪ እዛ ኤፍራታ ላይ ላደረሽው ስራ ነው እንደ ኤፍራታ ወስጅ እዛ ሴቶቹ ጋር መቀላቀለች ሲላት የሰራችውን ስራ ትዝ ብሏት ጸጥ ረጭ አለች። ወይዘሮ ሉሊት ብላ ዝም ብላ ነገሩን አስቀየሰች። እንኳን የጽዮን አባት ሞተ ብላ ልትናገር አፏን ዝም አረጋት። እሱ ከሄደ በኋላ እንዴት ሊሆን ይችላል? አሁን ይሄ የሚያወራኝ እንደዚህ ያለኝ እንደዛ ጠንከር በል በርታ በል እየተባለ የሚመከረው ናታ ነው ወይስ ሌላ ናታ? ይሄማ ችግር አለ አይሆንም፣ ይሄማ የተፈጠረ ነገር አለ እያለች ለራሷ ማመን አቅቷታል። ናታ እስከዚህ ድረስ መቀየሩ ግራ ገብቷታል። አይኗን እንዳፈጠጠች እሱም ወደ እህቱ ውፎቅ ወጣ። እሷም ናታ መጥቷል አልመጣም ብላ ለያፌት ደውላ ልትነግረው ስትል ፊልሙ እዚህ ላይ ያበቃል። እና ውድ ቤተሰቦች የዛሬው የሀረግ ድራማ ይሄን ይመስላል። ቪዲዮ ላይክ ሼር አድርጉት። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። እና ውድ ቤተሰቦች ብዙ ኮመንት ታደርጋላችሁ፣ ላይክ አርጉ። ስወዳችሁ ላይክ አርጉ። በር ደግሞ ይውልይ በደንብ እንደ ሰው 2 ቪዲዮ 3 ቪዲዮ በቀን አለቅም። አንድ ቪዲዮ ነው ሊቭ መግባት አልችልም። እና በስነ ስርዓት ይውልይ። ስወዳችሁ የምትችሉ ሼርቱ። ኮመንት ደግሞ ያው ስራ ነው የምትሆኑት አብዛኛዎቹ፣ ግን የምትችሉ ጥሩ ሀሳብ ጠንከር ያለ ጥሩ አበረታች የሆነ ሀሳብ ስጡኝ፣ ይቀበላለሁ። ቪዲዮ ረዘም አሳጥሩ የምትሉኝም ከሆነ ቀንጨብ ባርጌ አሳጥርላችኋለሁ። 10 ደቂቃ ምናምን ሰሞኑ በተለይ 9 ደቂቃ 8 ደቂቃ አርጌ እየሰራሁላችሁ ነው። ከጊዜ አንጻር ስለማይመቻችሁ ቢመቻችሁም እንኳ ቪዲዮ በእውነት ለመናገር ከ2 ደቂቃ እና ከ3 ደቂቃ ቪዲዮ የሚያይ ሰው የለም። በእውነት ኒንጃ ሱብሃነከ ያ ረቢ። ምክንያቱም እኔ ሊቭ ላይ ተቀምጣችሁ ስመጣ 20 ደቂቃ 25 ደቂቃ 30 ደቂቃ ቁጭ ነው የምለው። ግን የኔ ቪዲዮ 3 ደቂቃ አላኔክስ ላይ ዩቲዩብ ስቱዲዮ ገብታችሁ ስታዩ በደንብ ነው የሚያስታውቀው። በቃ ከ5 ደቂቃ ከ4 ደቂቃ በላይ አሳልፈው የሚያይ ሰው የለም። እና አልሙሂም ሰብስክራይብ አድርጉ። ሰሞኑ መድሪ ምን እንደሆነ 2000 ሰብስክራይብ ተቀምጦ እያነሳብኝ ነው። ተወዳችሁ ሰብስክራይብ አድርጉኝ። በቃ በሌላ ርዕስ እስከምንገናኝ አላህ በያለንበት ወጥቶ ከመቅረት ይጠብቅን። አላህ ይጠብቅን። ሀገራችንን ሰላም አላህ ያርግልን። ስለነበረ ቆይታ አመሰግናለሁ። አብሬያችሁ የቆየሁት እህታችሁ መሪም ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው ጋይስ።